ጁን 17 የዕለቱ መልእክት ርዕስ እግዚአብሔርን ማስደሰት። በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 አዲሱ መደበኛ ትርጉም። በዚህ ሳምንት ባለው የጽሞና መልእክት ግፉበት በሚል ሐሳብ መልእክቶችን እንመለከታለን። ግፉበት ማለት ጨምሩበት፣ አታቋርጡ፣ ከዳር አድርሱት የሚሉ ትርጉሞችን ይይዛል። ሐዋርያው ጳውሎስ የተሰሎንቄ አማኞች እግዚአብሔርን በማስደሰት መኖራቸውን እንዲገፉበት ያበረታታቸዋል። ይህ መልካምና ደስ የሚያሰኝ ነውና። የተሰሎንቄ አማኞች እግዚአብሔርን ደስ ለማሰኘት የቻሉት በመጀመሪያ የተሰበከላቸው ወንጌል በጌታ ደስ እንዲሰኙና ጌታን ደስ እንዲያሰኙ የሚል ሚዛኑን የጠበቀ መልእክት ነበረ። ይህ ደግሞ አንደኛው ወገን ተደስቶ ሌላው የሚያዝንበት ነገር እንዳይኖር የተሰበከላቸው ወንጌል ሙሉ እንደነበረ ያመለክታል። አሁን ባሉን መድረኮቻችን ሙሉውንና ሚዛናዊ የሆነውን መልእክት ከማቅረብ ይልቅ ግማሽ እውነታውን ብቻ በማቅረባችን ተፈላጊውን ፍሬ ማየት አልተቻለም። እንደዚህ አይነት አገልግሎትን ማስተካከል ያስፈልጋል። ማስተካከያ ሚዛኑም የምናገለግላቸው አማኞች በጌታ እንዲደሰቱ ብቻ ሳይሆን ጌታንም እንዲያስደስቱ አቅጣጫ እናሳያቸው። ሁለተኛው እግዚአብሔርን ደስ ለማሰኘት ለእግዚአብሔር ቃል የተሰጠ ልብ ነበራቸው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13። እኛም ያለ እግዚአብሔር ቃል እግዚአብሔርን ደስ ለማሰኘት አንችልም። እርሱን ደስ ለማሰኘት ለቃሉ የተከፈተ ልብ እንያዝ። እግዚአብሔር በእኛ ሕይወትና አገልግሎት ይደሰት እንጂ አይዘንብን። እግዚአብሔር በአሁን ሰዓት ወደ ግለሰብ፣ ወደ ቤተሰብ፣ ወደ ቤተ ክርስቲያንና ወደ ማህበረሰብ ሲመለከት ይደሰታል ወይስ ያዝናል? ከሚደሰትበት ይልቅ የሚያዝንበት ነገር ይበልጣል ብንል ማጋነን አይሆንም። ቅዱስ የሆነው አምላክ ይቅርና እኛ እንኳ እንደ ቃሉ ያልሆኑ ነገሮችን ስናይ እንዴት እንደምናዝንና እንደምንበሳጭ ይታወቃል። እግዚአብሔርን ከሚያሳዝነው ከዚህ ዓለም የሕይወት ዘይቤ ወጣ ብለው እንደ እግዚአብሔር ፈቃድ በመኖር እግዚአብሔርን ደስ እንደሚያሰኙ እንደ ጥቂቶቹ እንጂ ልቡን እንደሚሰብሩ እንደ ብዙሃኑ አንሁን። እግዚአብሔርን ማስደሰታችንንም እንግፋበት እንጂ የአንድ ሰሞን ልምምድ ብቻ አይሁን። ይብዛልን እግዚአብሔርን ማስደሰት።